ኖላዊ ሚዲያ የቤተ ክርስቲያን የሆነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 4 በዚህች ቀን በልኪም ከሚባል አገር ሳኑሲ በሰማዕትነት ሞተ። ይህ ቅዱስ በልጅነቱ የአባቱን በጎች ሲጠብቅ ምሳውን ለእረኞች ሰጥቶ እርሱ ሁል ጊዜ እስከ ማታ ይጾም ነበር። ዘመዶቹም የሚሰራውን አያውቁም ነበር። የታመሙ በሽተኞችን ይጎበኛቸው ነበር። በአንዲት ሌሊትም የእግዚአብሔር መልአክ ተገልጦ ሳኑሲ ሆይ የክብር አክሊልን ትቀበል ዘንድ ተነስተህ ወደ መኮንኑ ሂድ፣ ክብር ይግባውና በፈጣሪህ ክርስቶስ በመኮንኑ ፊት ታመን አለው። በነቃም ጊዜ የእግዚአብሔር መልአክ እንደተገለጸለትና እንዳዘዘው ለእናቱ ነገራት። እሷም አዘነች፣ አለቀሰችም። ነገር ግን ትከለክለው ዘንድ አልተቻላትም። ከዚህ በኋላ ስብራ በሚባል አገር ስሟ ማርያ የሚባል ድሆችና መጻተኞችን የምትቀበልና የምትመግባቸው የተቀደሰች ሴት እንዳለች ስለርሷ ሰምቶ ወደ እርሷ ሄደ። በሰማዕትነት ይሞቱ ዘንድ ከእርሷ ጋር ተስማማ። አርሳኖስ ወደሚባል መኮንን በአንድነት ሄዱ። በምስር ወደብ በመርከብ ውስጥ ሆኖ አገኙትና እኛ ክርስቲያኖች ነን ብለው በፊቱ በግልጥ ጮኹ። በየራሱ በሆነ ስቃይም እንዲያሰቃዩአቸው አዘዘ። ቅድስት ማርያም በስቃዩ ውስጥ ሳለች ነፍሷን አሳልፋ ሰጠች። የሰማዕትነት አክሊልም ተቀበለች። ቅዱስ ሳሉሲ ግን ክብር ይግባውና በላዩ ባደረው በጌታችን በኢየሱስ ኃይል የሚታገስና የሚጸና ሆነ። መኮንኑም ማሰቃየቱን በሰለቸው ጊዜ ወደ አንዴናው መኮንን ከብዙዎች እስረኞች ሰማዕታት ጋር ላከው። እሱም ያሰቃየው ጀመር። ተረከዙንም ሰንጥቀው ገመድ አግብተው በከተማው ውስጥ እንዲጎትቱ ታዘዘ። እንዳዘዛቸውም አደረገ። ግን ምንም ጉዳት አልደረሰበትም። ሁለተኛም ስራየኛ መጣለትና መርዝ በተመላ ጽዋ ስራዩን አድርጎ ጠጣ ብሎ አዘዘው። ቅዱሱም በላዩ በመስቀል ምልክት አማትቦ ጠጣው። ምንም ጉዳት ሳይደርስበት ቀረ። ከማሰቃየትም በደከመ ጊዜ ራሱን በሰይፍ እንዲቆርጡ ታዘዘና የከበረች ራሱን ቆረጡት። የድል አክሊልንም ተቀበለ። መሰሪውም አምኖ በሰማዕትነት ሞተ። የሰማዕትነት አክሊልንም ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸው ትድረሰን ለዘላለሙ አሜን። ሰላም ለሳኑሲ ምቱረ አብራክ ወእድ ወሃርበ ሰኮና አምሳለ ጎንድ ለማርያ ሰላም መፍቀሪተ ነገድ ዘኮነንዋ ምስሌሁ ወሰቃይዋ በአውድ ወምስለ መሰሪ ክቡር ዘአምነ በወልድ። በዚህች ዕለት ሐራቅሊ ከሚባል አገር ቅዱስ አባት ዮሐንስ አረፈ። የዚህ ቅዱስም አባት ስሙ ዘካርያስ ነው። እርሱም የጳንጦስና የአብሊያ አገሮች ገዢ ነበር። የእናቱም ስም ኤልሳቤጥ ነው። እነርሱም ይህን የተባረከ ልጅ በተሰጡ ጊዜ ስሙን ዮሐንስ ብለው ጠሩት። እርሱም ከአባቱና ከእናቱ ጀምሮ ከመጥምቀ አምላክ ዮሐንስ ጋር በስም አንድ ሆኗልና በተግሳጽና በፈሪሃ እግዚአብሔር አሳደጉት። የቤተ ክርስቲያን መጻሕፍትን ሂሳቦችና ጥበቦችን ሁሉ አስተማሩት። እናቱም በዘመኗ ሁሉ ከእግዚአብሔር ዘንድ እንዳይወጣ ታማጽነው ነበር። አባቱም እንዲሁ ይመክረውና ያስተምረው ነበር። ከዚያም አባቱ ከሞተ በኋላ የ20 ዓመት ልጅ ሲሆን መስፍን ሆነ። የጳንጦስና የሐራቅሊ ሌሎችም አገሮች ሁሉ ተገዙለት። እንዲህም እያለ የመልአክ አምሳል ሰይጣን ታየው። እንዲህም አለው፣ አንተ ትነግሥ ዘንድ ወደ አንጾኪያ ሄደህ የንጉሥ ኑማሬዎስን ልጅ አግባ ብሎ ጌታ አዞሃል አለው። ቅዱሱም በውኑ ይህ መልአክ ነውን? ግን ከአፉ የእግዚአብሔር ስም ከሰማው አንጾኪያ ሄዳለሁ አለ። ከዚህም በኋላ ወደ አንጾኪያ ከተማ ሄደ። ንጉሥ ዲዮቅለጥያኖስም ተገናኘው። ንጉሡም ባየው ጊዜ አከበረው፣ እጅግም ወደደው። በማግስቱም በምሳ ላይ ከእርሱ ጋር እያለ ከሃዲ ዲዮቅለጥያኖስ አብሎንን ያመጡት ዘንድ አዘዘ። ያንንም ጣዖት ባመጡት ጊዜ ቅዱስ ዮሐንስ አይቶ አቃለለው። ስለዚህም ሥራ ንጉሡን ረገመው፣ ሰደበው።
ንጉሥ ዲዮቅልጥያኖስም ቅዱስ ዮሐንስ ያደረገውን ባየ ጊዜ እጅግ ተቆጥቶ በእስር ቤት አሰረው። በእስር ቤትም ሳለ ክብር ይግባውና ጌታችን በብርሃን ሰረገላ ላይ ሆኖ ታየው። ከእርሱ ጋርም መላእክት አሉ። ይዞም ሳመው፣ ብዙዎች ቃል ኪዳኖችንም ሰጠው። በማግስቱም ንጉሥ ልኮ ከእስር ቤት አወጣው። ወደ እርሱም አቀረበውና ለአጵሎንና ለአርዳሚስ ስገድ አለው። ቅዱሱም የሰው ልጅ ለሠራው እንዴት እሰግዳለሁ አለው። ንጉሡ ግን ከእርሱ ጋር መታረቅ ሽቶ ብዙ የሽንገላ ነገርን ተናገረው። ከዚህ በኋላ ግብርን ያስገብር ዘንድ ከሹመት ጋር ወደ ግብጽ አገር ላከው። ወደ ግብጽ ገዢ ወደ ስርያቆስም ስለ እርሱ እንዲህ ሲል ጽፎ ላከ። እነሆ ለዮሐንስ ዘሐራቅሊ ግብር በማስገበር የአማልክትን ቤቶች አፍርሶ አዲስ እንዲያሰራ ከግብጽና ከኢየሩሳሌም እስከ ኢትዮጵያ ድረስ ሥልጣን ሰጥቼዋለሁ። ቅዱሱም ይህን ምክንያት ይዞ የጣዖታትን ቤቶች አፍርሶ ተዋቸው። በዚያም ወራት መኮንኑ ስርያቆስ የሰማዕታትን ራስ መቆረጥን ሊያዝዝ በፍርድ አደባባይ ተቀመጠ። በዚህ ጊዜ ከሴድ ዲዮስቆሮስ፣ ቢፋሞን፣ አህራጋኖስ፣ ኪሮስ፣ ዮልዮስ፣ እለእስክንድሮስ፣ ዮሴፍ፣ ይስሐቅና እስጢፋኖስ የሚሏቸው ሰዎች መጥተው እሊህ ሁሉም እኛ ክርስቲያኖች ነን እያሉ በግልጥ ጮኹ። ያን ጊዜ መኮንኑ ይዞ ያለ ርኅራኄ ያሰቃያቸው ጀመረ። ቅዱስ ዮሐንስም ይህን ባየ ጊዜ የሹመቱን ሥራ ትቶ እኔ ክርስቲያን ነኝ ብሎ በግልጥ ጮኸ። መኮንኑም ተቆጥቶ በእግር ብረት እንዲያስሩትና ወደ እንድና አገር ወደ መኮንኑ አርያኖስ እንዲወስዱ ታዘዘ። እሱም ስለሆነው ሁሉ መረመረው። ከቃሉ መልስም የተነሳ ተቆጣ። በባላ እንጨት ላይ ሰቀለው፣ በመንኮራኩር አጣበቀው። እንዲጨምቁት በዚያ ከባላው አውርደው ሥጋውን እስኪቀልጥ ሆዱ ላይና ራሱ ላይ በቀጭኔ እንዲደበድቡ ታዘዘ። ምድሪቱም በደም ተመላች። ከዚያም ወደ እስር ቤት አስገቡት። ከጥቂት ቀኖች በኋላም በማረጃ ቢላዋ ቆዳውን ገፈው ቁስሉን በማቅ ያሹት ዘንድ ዳግመኛም አመድ ጎዝጉዘው በላዩ እሳት ፍም ከጎኑ በታች አድርገው በላዩ እንዲያስተኙ ታዘዘ። እንዲሁም አደረጉበት። ሁለተኛም በእሳት የጋሉ የብረት ችንካሮችን አምጥተው በፊቱ ላይ በጀሮዎቹም ላይ እንዲያኖሯቸው አዘዘ። እንዲህም አድርገው ከወህኒ ቤት ጨመሩት። በዚያችም ሌሊት የእግዚአብሔር መልአክ ተገልጾለት ሰላምታ ሰጥቶ አጸናው። በማግስቱም ከወህኒ ቤት አውጥተው በጋሉ ብረቶች ዘንጎች ደበደቡት። ከዚህም በኋላ ግንባሩን ወደ ምድር ደፍተው እጆቹና እግሮቹን ከፈረስ ጭራ ላይ በገመድ አሰሩ። ከዚህ በኋላ ባለ ሰይፍ መጥቶ እግሮቹና እጆቹን ራሱንም ቆረጠ። እንዲህም የምስክርነቱን ተጋድሎ ፈጽሞ የድል አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መስተጋድል ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሐንስ ምካሐራቅሊ ወአድያሙ ፈዋሴ ዶያን በአጽሙ ወእብለ ምስሌሁ ሰላም ዘተጋደሉ ቀዲሙ ወሰላም ለእንተ ድህሬሁ ዘተክእወ ደሙ እህወ እሙ ቢፋሞን ስሙ። በዚህች ቀን የአርቃዲዮስ የእህቱ የዲሙናስያ የግብፃውያኑ የአምኖንና የሚናስ የንጉሥ ዲዮቅልጥያኖስ ጭፍሮች የገድላቸው ፍጻሜ ሆነ። እሊህን ቅዱሳን በእሳት ምድጃ ውስጥ ከአባ ብሶይ ጋር በጨመሯቸው ጊዜ የመላእክት አለቃ ገብርኤል መጥቶ ከነበልባሉ መካከል አወጣቸው። ወደ ንጉሡም ደርሰው ረገሙት፣ እንዲህም አሉት፦ የምስክርነት ሞት ፍጻሜያችንን የማትጽፍ ከዕለት ወደ ዕለት ለምን ትከፋለህ? ንጉሡም ሰምቶ ተቆጣ። ራሶቻቸውን በሰይፍ እንዲቆርጡና ሥጋቸውን በእሳት እንዲያቃጥሉ አዘዘ። እንደዚህም የምስክርነታቸውን ተጋድሎ ፈጽመው የክብር አክሊልን ተቀበሉ። ለእግዚአብሔር ምስጋና ይግባው። እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። ሰላም ለአርቃዲዮስ ወዲሙናስያ እህቱ አሞኒ ወሚናስ ለእግዚአብሔር ሰማይቱ አመ ወደ ዮሙ ንጉሥ ውስተ ግብረ እሳት ለአርባይቱ ያድኖሙ መጻ እምሰማይ አድሃኔ ደቂቅ ሰለስቱ መልአከ ፍስሐ ገብርኤል ዘፍጡን ሩጸቱ።
በዚህች ዕለት በከሃዲው ዲዮቅልጥያኖስ ዘመን ተጋዳይ የሆነች ቅድስት ሶፊያ አንገቷን በመቆረጥ በሰማዕትነት አረፈች። የዚህች ቅድስት ወላጆቿ ክርስቲያን ነበሩ። በወለዷት ጊዜ በመልካም አስተዳደግ እግዚአብሔርን በመፍራት የቤተ ክርስቲያንንም መጻሕፍት የአባቶቻችን ሐዋርያትና ሕግና ሥርዓት ሁሉ እያስተማሩ አሳደጓት። ከዚህም በኋላ ባደገች ጊዜ ወላጆቿ ለአንድ መስፍን ልጅ ሊያጋቧት ፈለጉ። ቅድስቲቱም ይህን በመንፈስ ቅዱስ አውቃ ከተቀመጠችበት ተነስታ ፊቷን ወደ ምስራቅ መልሳ 100 ስግደትን ሰገደች። ቆማም ረጅም ጸሎትን ጸለየች። በጸሎቷም ውስጥ እንዲህ አለች: የክብር ባለቤት የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ ወደ አንተ የምደርስባት የከበረችና የቀናች መንገድህን ለኔ ለባሪያህ ለሶፊያ ምራኝ። ወደ ጥፋት በሚወስድ በጠማማ መንገድ እንድንከራተት አትተወኝ። የሚጠፋውንም ዓለም ያስብ ዘንድ ልቤን አትተወው። ወላጆቼ በሚመክሩብኝ በረከሰ በሥጋ ፍትወት ውስጥ የኀጢአት ባሪያ እንደሆነ አቤቱ አትተወኝ። የከበደ የዓለማዊ ፍላጎት ሸክምን ተሸካሚ አታድርገኝ። ቀላልና ልዝብ የሆነ ቀንበርህን ይሸከም ዘንድ ትከሻዬን ዘንበል አድርገው እንጂ። ጸሎቷን ከፈጸመች በኋላ በአልጋዋ ላይ ተቀመጠች። ጥቂትም ቆይታ እንዲህ የሚል ሐሳብ መጣባት: ተነስቼ በስውር ልውጣ፣ ወደ ሩቅም ሄጄ ከበረሃ ውስጥ ገብቼ ለልዑል አምላክ ላገልግል። ከዚህም በኋላ ወላጆቿ የሰጧትን የምታገለግላትን ብላቴናዋን ጠራች። ወይን አምጥታ እንድታጠጣትም አዘዘቻት። ባመጣችላትም ጊዜ እሷ ጥቂት ቀምሳ ያመጣችውን ወይን እስኪያልቅ ትጠጣ ዘንድ ብላቴናዋን አዘዘቻት። ከስካርም የተነሳ ልቧ በተሰለበ ጊዜ ልብስሽን አምጪ፣ የኔንም ልብስ ውሰጂ አለቻትና ሰጠቻት። የወይኑ ስካር አእምሮዋን ነስቷታልና ተኛ አለቻት። በላዩም እንቅልፍ በከበዳት ጊዜ ማንም ሳያት ቅድስት ሶፊያ በስውር ወጣች፣ ከወላጆቿ ማደሪያ የራቀ ነበርና። ርቃ በሄደችም ጊዜ በተራራና በዋሻዎች ውስጥ ሊሰወሩ ፈልገው በሃይማኖት ምክንያት ከከሃዲው ዲዮቅልጥያኖስ ፊት የሚሸሹ ሰዎችን አገኘች። እናንተ ከወዴት ናችሁ ብላ ጠየቀቻቸው። የእያንዳንዳቸውን አገራቸውን ነገሯት። ደግማ ወዴት ትሄዳላችሁ አለቻቸው። እነርሱም ስለ ሃይማኖት ከዲዮቅልጥያኖስ የሆነውን ሁሉ ነገሯት። ይቺ መንገድ ወደ ዲዮቅልጥያኖስ ታደርሰኛለችን አለቻቸው። አዎን ታደርስሻለች አሏት። ከዚያም ጥቂት ተጉዛ ቁማ ረጅም ጸሎትን ጸለየች። ወደ ዲዮቅልጥያኖስም ደርሳ ክብር ይግባውና ክርስቶስን የምታመልክ ክርስቲያን እንደሆነች በፊቱ ታመነች። ዲዮቅልጥያኖስም የክብር ባለቤት የሆነ የክርስቶስን ስም በሰማ ጊዜ ቁጣን ተመላ። ወደ እሱ እንዲያቀርቧት አዘዘ። በቀረበችም ጊዜ ለአጵሎን ስገጂ አላት። የሰው እጅ ለሠራው ለረከሱ የአጋንንት ማደሪያ ለሆነው እንዴት እሰግዳለሁ አለችው። ይህንንም ከእርሷ በሰማ ጊዜ እጅግ ተቆጣ። ከብረት በተሠራ ጅራፍም እንዲገርፏት አዘዘ። ሁለተኛም በአንገቷ ከባድ ደንጊያ አስረው ሥጋዋ ተቆራርጦ እስኪወድቅ ድረስ በከተማዋ ጥጋጥግ እንዲጎትቷት አዘዘ። ይህንንም አድርገው ወደ ወህኒ ቤት አስገቧት። በማግስቱም ያመጧት ዘንድ አዘዘ። በመጣችም ጊዜ በክፉ አሟሟት እንድትሞቺ ለአጵሎን ሰዊ አላት። እሷም ክፉ ሞትስ ላንተ ነው፣ የኔስ ከአንተ የሚገኘው ሞት በፈጣሪ ዘንድ ሕይወት ነው አለችው። እሱም ከገደልኩሽ በኋላ ድነሽ ትነስሻለሽልን አላት። አንተ ሰነፍ የኔን ተውና ላንተም የደይን ትንሣኤ አለህ አለችው። ይህን በሰማ ጊዜ አጥንቶቿ ሁሉም እስኪሰበሩ በብረት በትሮች እንዲደበድቧት አዘዘ። ይህንንም ሁሉ አደረጉባት። ዳግመኛም በብረት አልጋ ላይ አስተኝተው ከበታቿ እሳትን እንዲያነዱ አዘዘ። ቀኑ በመሸ ጊዜ ወደ ወህኒ ቤት እንዲያስገቧት አዘዘ። በዚያችም ሌሊት የመላእክት አለቃ ቅዱስ ገብርኤል መጥቶ ገላዋን በዳሰሰ። በዚያችም ዕለት የመላእክት አለቃ ቅዱስ ገብርኤል መጥቶ ገላዋን በመዳሰስ አዳናት። በማግስቱም ያመጧት ዘንድ አዘዘ። እሷም ምንም ሕመም እንዳላገኛት ሆና በእግሯ መጣች። ከመታጠቢያ ቤት ታጥባና ተቀብታ የወጣች ትመስል ነበር። ንጉሡም ደህንነቷን አይቶ አደነቀ። የዚችን ክርስቲያን ሴት የሥራዋን ጽናት እዩ። ትላንት በእሳት አሰቃይተናት ነበር፣ ዛሬ ድናለች አለ።
እሷም ሥራዬንስ አላውቅም፣ ነገር ግን ፈጣሪ ሥራዬን የሚሽር ነው አለችው። ከዚህም በኋላ እሺ ያሰኛት ዘንድ ሊያሸነግላት ጀመር። እምቢ ባለችውም ጊዜ ራሷን በሰይፍ ይቆርጡ ዘንድ አዘዘ። ሊቆርጧትም ይዘዋት ሲሄዱ ክብር ይግባውና ጌታችን ተገለጸላት፣ ብዙ ቃል ኪዳኖችንም ሰጣት። በማይታበል ቃሉም መታሰቢያሽን የሚያደርገውን ሁሉ በስምሽ የሚመጸውተውን የገድልሽንም መጽሐፍ የሚጽፈውን ሁሉ ቀበለዋለሁ፣ መንግሥተ ሰማያትም አወርሰዋለሁ አለ። ከዚህም በኋላ አንገቷን በሰይፍ ቆረጡ። በጌታችን ዘንድ የድል አክሊል ተቀበለች። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቷ ይማረን፣ በረከቷም ከኛ ጋር ለዘላለሙ ይኑር አሜን። አቄርብ ለከ አሞኒ ሰላመ ወለሶፊያ ምስሌከ ዘተሳተፈ ትማመ በእንተ ኢየሱስ ክርስቶስ ስመሩ ፍጹመ ከዊንክሙ ተሐጽኑ ኪያየ ደክታመ ለሊከ አብ ወይእቲ እመ። በዚህች ዕለት የአባ አምኖንና የሚናስ መታሰቢያቸው ሆነ። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 5 በዚህች ቀን ታማኝና ተጋዳይ የሆነ ምስራቃዊ አባት ያዕቆብ አረፈ። በዚህች ዕለት የተመረጠ ኃያል ተጋዳይ አባ ብሶይ አረፈ። በዚህች ዕለት ደግሞ ቅዱስ ቢፋሞን ምስክር ሆነ። በዚህች ዕለት ሃይማኖቷ የጸና ምግባሯም የቀና ክርስቶስ ያደረባት የመነኮሲት የቅድስት ማርታ የዕረፍቷ መታሰቢያ ነው። ዘአቅረብኩ መሐሌተ አዘኪሬ አይላፈ እምለተ ጸምዱከ ዘልፈ ለላነብብ ተወከፍ ዘንዴቴ መጻፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እምላብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ እቡረ ይመሐረነ ኢየሱስ ክርስቶስ። የቅዱሳን አባቶቻችን የሰማዕታት የጻድቃን በረከታቸው ጸሎታቸው ረድኤታቸው አማላጅነታቸው አይለየን አሜን። አቡነ ዘበሰማያት ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ